አብርሽ እንግዲህ በሄርሜላና በሩታ ቅሬታ አለኝ እያለ ነው። በምን ምክንያት ነው በእነሱ ላይ ቅሬታ የተቀመጠበት? በእነሱ ቅር ሊለውስ በምን ቻለ? በጣም ነው ቅሬታ እንዳለበት እየተናገረ ነበረ እና ዛሬ በጣም ደስ በሚል ዜና ነው የመጣ ነው። በጣም እንኳን ሁላችሁንም እንኳን ደስ አላችሁ። ብዙዎቻችን ተደስተና ስንጨነቅ ስንጠበብ የእሱን ጤና ስንጠብቅ የነበረን ሁላ ዛሬ ደስ በሚል ነገር መተናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ የዛሬውን ደስታ ላጋራችሁ እወዳለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንደተለመደው በዛሬም በቪዲዮ መጥቻለሁ ማለት ነው። ዛሬ የምስራች ደስ የሚል ነገር ነው ይዤ የመጣሁትኝ። አብርሃም ለዚህ ስለበቃ እንደዚህ ደህና ሁነህ ወደ ጤና ወደ ቀድሞ ማንነትህ ስለተመለስክ በጣም ደስ ብሎናል ማለት ነው። ሁሉንም ነው ደስ ያለው። በዚሁ አጋጣሚ እንኳን ደስ አላችሁ። ስትጨነቁ ለነበሩ ውድ ቤተሰቦች በጣም ደስ ብሎናል። እንኳን ደስ አላችሁ። ዛሬ ቡዜም በጣም ደስተኛ ሁና ነው የመጣችው። ያው ብዙዎቻችን የተከፋን ነበረን። ዛሬ ደግሞ እሱም ወደ ቀድሞ ማንነቱ ተመልሶ ስለመጣ በጣም ደስ ብሎናል። ባይዘዌ ኦልሬዲ በቃ ተመልሷል ማለት በራሱ ነገራቶችን መወሰን ችሏል ማለት ነው። በራሱ ሁሉንም ነገር እየወሰነ ነው። እሱ እንግዲህ በሄርሜላና በሩታ መግቢያ ላይ እንደገለጽኩት ቅሬታ አለኝ ብሏል ማለት ነው። ይሄ ቅሬታ ደግሞ በምንድን ነው የመጣው? ለምንድን ነው ቅሬታ ሊመጣበት የቻለው? ውስጡ ላይ ለምን ቅሬታ ተቀመጠ የሚለውን ነገር እስኪ አብረን እናያለን ማለት ነው። እንግዲህ ሩታም ጠጋ እያለች ነበረ። ሄርሜላን በጣም ደስተኛውና ደስታውን መቆጣጠር አቅቷት ነበረ። ዛሬ ደግሞ ዳኒም የሌለ የደስታ እየፈነጠዘ ነው። በጣም ደስ ይላል። እውነት አስመሳይ ካልሆንክ ዳኒ የእውነት አንቴ ለአብርሃም ብለክ እንደዚህ የምትታገል የምትጠራ እስከ ጥግ የተጋፈጥክ እውነት ከሆነ ማለት ነው በጣም ጀግና ነክ። በጣም አደንቅ ካለው ይሄ ነገር ማለት ነው። ያ እውነታው መቼም መውጣቱ አይቀርምና እውነት መቼም ተደብቃ አትቀርም። በዚህ ነገር አብርሃም እንደዚህ በመሆኑ የአንተ እጅ ከሌለበት ማለት ነው እኔ በእውነት ነው እንትን ምልክ ማለትም ማመሰግንክ ማለት ነው። አንተ ለሱ አንድ ቀን ደስታውን ሳትፈልግ ሁሌ እንደዛ ስታረገው የነበርከው ልጅ እሱን እኔ እንጃ እሱን አንገቱን ጎንበስ ለማድረግ አንድ ቀን ደስተኛ እንዳይሆን ከምታረገው ስራ አንጻር በጣም መጥፎ ተግባራትን እያሳየኸው መጥፎ ነገር በቃ እኔ እንጃ ለሱ አብሮ አንድም ጊዜ አብሮ እንዳላሳለፈ እንደ ጓደኛም ሳይሆን በቃ ባዳ ራሱ የማይጨክነው ጭካኔ ያክል በሱ ስትጨክንበት የነበረው ስትበጠብጠው ህይወቱን ስትበጠብጠው የነበርከው አንደኛው አንተ ነበርክ ማለት ነው። ከሜሪ ጨምሮ ሜሪ እንኳን በኋላ ነው የመጣችው ማለት ነው። ከዛኛው ድርጊትህ የተነሳ ነው እኔም በዚህ ልክ የሴራ ዋና ጠንሳሽ አንተ ትሆናለህ ብዬ ያሰብኩትኝ። እንግዲህ ከሆነ መሆኑ ነው፣ ካልሆነ አልሆነም። የዛሬው ታርጌቴ ዋናው እሱ አይደለም። እኔ ዛሬ አብርሃም ደስተኛ ስለሆነ ጤነኛ ስለሆነ ወደ ቀድሞ ማንነቱ ተመልሶ ስለመጣ በጣም ነው ደስ ያለኝ ማለት ነው። ማሻላህ ተባረከ ራህማን በጣም ነው ደስ የሚለው። እንግዲህ ሄርሜላም በጣም ደስ ብሏታል። ዳኒም እህቱም ሁሉም ማለት ነው እና ዛሬ እሱም ደስተኛ ሆኗል ማለት ነው። አብርሃም በጣም በቃ ጤነኛ ሆኖ ደስተኛ ሆኖ ነው የመጣው። ዛሬ በደስታ ያልፈነጠዘ የለም ማለት ነው። ብዙ ተመልካች በጉጉት ሲጠብቀው የነበረው ትላንት ያው ሄርሜላ ሩታ ጋር በመሄዷ በጣም አጥፍታለች። ምክንያቱም የእሱን ደህንነት፣ የእሱን ሰላም፣ የእሱን ጤና የእሱ ጤና አሳስቧት ሳይሆን እሷ ልብሱ ነው ያሳሰባት የነበረው። እሱ ጤነኛ ከሆነ ልብስ ሰጥቶ አይደለም ምንም ችግሮት አይደለም። ግን አንቺ ነገር ለማጋጋል ሩታ ጋር መሄድ አልነበረብሽም። እንግዲህ ያው ሆነም ቀረም አሁን በአብርሽ ደስታ ነው ዛሬ የምንደሰተው ማለት ነው።
እና ያው በመጨረሻም ደግሞ ኤፍሬምም አብርሃምም መጥቶ ኤፍሬምም ሩታ መጥተው እንግዲህ እየተነጋገሩ ነበረ ማለት ነው። ዳኒን በዚህ ልክ አታስመስል፣ እንደዚህ ማስመሰልም ተገቢ አይደለም። ምክንያቱም የሱ የአብርሃም ጠላት ዋናው ሴራ ጠንሳሽ የነበርከው አንተ ነበርከ። ያው መጀመሪያ ጊዜ ደህና እያለ አንተ ነበር ህይወቱን መተክ ስትበጠብጠው የነበርከው። አሁን ደግሞ ምንም እንደማያውቅ ሰው ለምን አክሰፕት ታደርጋለህ? ለምን ታስመስላለህ? አታስመስል ብለዋለች ማለት ነው ሩታም ብዙም ደግሞ ከኤፍሬም ጋር አንድ እየተባባሉ ነበረ በነገራችን ላይ ምክንያቱም ከዳኒ ጋር በንግግርም በምንም እየተግባቡ አይደለም። ሩታን በምንም ነገር አንቺን ከአብርሃም ጋር ሁኚ ብዬ ስታገል ነበረ። በጣም ታግያለው፣ ግን እኔ አንቺና እሱ አንድ ልትሆኑ ነበር ስታገል የነበረው። አሁን ግን በነገራቶች ከአንቺ ጎን ስላልሆንኩ አሁ ቅር ልልሽ ይችላል፣ ግን አሁን ከአንቺ ጎን ስላልሆንኩ ነው እንደዚህም ያናደደሽም ያለው ብሏታል ማለት ነው ዳኒ። ሩታን በጣም ተናዳለች ማለት ነው። እንግዲህ አብርሃም መጥቶ ሲገናኙ እነሱም ያው አብርሃም መጥተዋል ብለው ከአብርሃም ከመገናኛታቸው በፊት ነበረ ይሄንን ሲነጋገሩ የነበሩት። እንግዲህ እነሱ አብርሃም ነው ይፈልገን የመጣውን አብርሃም ከመጣ በኋላ ነበር መጥራት የነበረብሽ እንጂ ከነሱ ጋር ሰጣ ገባ ልንገባ አይደለም መጥራት የነበረብሽ ብለዋታል ማለት ነው ቡዜን። እንግዲህ ቡዜም ዛሬ በጣም ደስተኛ ሆናለች። አብርሃምም ግን ለምን ቅር እንዳለው ውስጡ ቅሬታው ለምን እንደፈጠረበት እኔ አላቅም ማለት ነው። እንግዲህ እሱ እንዳለው ቪዲዮ አይቻለው። እህቴም ነግራኛለች፣ እያንዳንዱን ነገር ነግራኛለች። ሁለታችሁንም ማናገራችሁ ነገር አለ ብሏቸው ነበር ማለት ነው። ኤፍሬምንና ዳኒን ውጡልኝ ብሏቸው ነበር። ኤፍሬም ደግሞ ለአንተ የሚጎዳክ ሰውን ለአንተ የሚጠቅምህ ነገር ነበረ ሳስተካክልህ የነበረው እና ብሎታል ማለት ነው። ቡዜም ደግሞ በጣም በኤፍሬም ተናዳ አንተ ነበርከው እኮ ከወንድምህ ጎን መቆም የነበረብህ፣ የወንድምህ ጭንቀት ሊያስጨንቅህ የሚገባው አንተ ነበርከ እንጂ ዳኒ አልነበረም ብላው በጣም ተናዳበታለች ማለት ነው። ኤፍሬም ደግሞ ተገቢ ያልሆነ መልስ ለይቱ እየሰጣት ነበረ። ምክንያቱም ለእሷ የማይገባት ልክ በዚህ ልክ እሷን ሪስፔክት ማድረግ ትቶ ለእሷ የማይገባትን መልስ ሲመልስላት ነበረ። ተገቢም አልነበረም። እንግዲህ እውነትም ኤፍሬም ለወንድሙ መጨነቅ መታገል፣ እሱን ደግሞ ወደ ቀድሞ ማንነቱ መመለስ ሲገባው እሱ ደግሞ የራሱን የሆነ ኬዝ አለበት ይመስለኛል ማለት ነው። ኤፍሬም ያለ ምክንያት እኮ እንደዚህ የሚሆንበትም ነገር የለም፣ ሊሆንም ደግሞ አይችልም። ቢካዝ እሱ የወንድሙ ነገር አይደለም ያሳሰበው። እሱ በቃ እንትናን አብርሃምን ከሩታ ጋር ማጣመር ነው እሱ እቅዱ ማለት ነው እንጂ አብርሃም ደህና ሆነ አልሆነ ምንም አዲስ የሚፈጠርለት ነገር እንደሌለ ነው እያሰበው የነበረው ማለት ነው። እንግዲህ ያው እነ ሩታም እና ኤፍሬም መጥተው እየተነጋገሩ ነው። ቡዜ እየነገረቻቸው ነው ማለት ነው። አሁን አብርሃም ደህና ነው፣ በምርጫው ነው እመርጣለሁ ያለውን ሰው መምረጥ መብቱ ነው እና አሁን ደግሞ ወደ ቀድሞ ማንነቱ ስለተመለሰ ማኑም ምንም ሊለውም አንተ የኔ ነህ አንተ የኔ ነው ሊለውም አይችልም። ያው እንደ ማለቷ ነው። እሱ የፈለገውን ምርጫ መርጦ መኖር ይችላል እያለች ነው ማለት ነው። ሩታ ደግሞ እስኪ እናያለን ማንን እንደሚመርጥ እኛ እናያለን እያለች ነው ማለት ነው። አሁን እኮ ሩታም ይሁን ሄርሜላም እንግዲህ አንተ የኔ ነህ አንተ የኔ ነህ እጁን እንደ ህፃን እንደ አሻንጉሌት እዚህ ጋር መጎተቱ ቀራ እንደ ባለፈው ማለት ነው። አሁን ውሳኔውን የሚያሳውቅበት ሰዓት ላይ ነው የደረሰው ማለት ነው። ውድና የተከበራችሁ ውድ የራህማ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁኝ ስለምትቆይ እጅግ አድርጌ ከልብ አመሰግናለሁ። ኢንሻአላህ በሌላ ቪዲዮ ደግሞ በተሻለ ነገር እንደዛ አይነት መረጃዎችን ይዤላችሁ እንደመጣት ባላ ተስፋ አረጋለሁ። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ላይክ እንዳይረሳ። መልካም ቆይታ